ሰላም ውድ ተመልካቾቻችን እንደምናችሁ። ይህ ሰርተህ ብላ ነው። ዛሬ የተከሰተን ያቡ መገናኛ እንገኛለን። ህዝብ በህዝብ በሆነበት መሃል ከተማ ላይ ነው ያለነው። መገናኛ ለዕለት ለሰከንድ ለቅጽበት እግር ነስቷት የማያቅ በሰው የተሞላች ቦታ ነች። እንደምታውቁት ነው ብዙዎቻችሁ መገናኛ በርካታ ተንቀሳቃሽ ነው ያለው። ስለዚህ ዛሬኛ ከቦታ ቦታ ተንቀሳቅሶ አብሳይ ለመፈለግ አልተገደድንም ማለት። ስለዚህ እዚሁ ባለንበት ፕሮዲዩሰሮቻችን ተወዳዳሪዎች ይዘውልን መጥተዋል ማለት ነው። ይዘውልን መምጣት ብቻ አይደለም፣ እስከ ዛሬ ድረስ እኛ ፈልገን የምናገኛቸው የእድሜ ክልልም አይደሉም። ለዚህ ሾው ኤክስፔሪየንስ አዲስ የሆኑትን የመምረጥ እድል ይህ የመገናኛ ህዝብ ብዛት ሰጥቶናል። በዚህ ላይ ደግሞ ብዙዎቻችን እናቶቻችን በጣም የሚያበስሉትን ምግብ እንወዳለን። በጣም ነው የሚጣፍጠውና ሁለት እናቶችን ነው የምናወዳድረው። ይምጡ ይምጡ እባካችሁ። እስኪ አንዴ እንደዚህ ቻርጉላችሁ አጨብጭቡላችሁ። ማሚዬ ኑልን። በጣም በርካታ ጊዜ ብዙ ተወዳዳሪዎች የማን ምግብ ይጣፍጣችኋል ሲባሉ የእናቴ ይሉ ነበር። ይሄው ሁለት መልካም እናቶች ነው ወዲህ እናቶች ሊሰሩ ሊያበሉን ሊበሉ ሊሸለሙ ሊያሸልሙን መጥተዋል ማለት ነው። ማሚዬ እንዴት ነሽ? ደህና ነሽ ወይ? ደህና ነህ? አለሁ እግዚአብሔር ይመስገን ደህና ነኝ ይመስገን። ስምሽን አውሽን? ዓለም ማን ያለሃል? ዓለም ማን ያለ? ማን ከየት አካባቢ ነው? ቱሉ ዲምቱ። ቱሉ ዲምቱ። የተገናኛችሁ ከፕሮዲዩሰሮቻችን ጋር በእንቅስቃሴ? እሺ ጠይቂልኝ እስኪ። ኢላን ፍቃዱ። ይህ ምንድነው? ሰርተህ ብላ ነው። ሰርተህ ብላ ውስጥ ያው ሰርተሽ ቢም አለ፣ ሰርታችሁ ብሉም አለ፣ ሁሉም አለ። ወደ ወንዱ ያደላ ነው። ድክመት እኛ ጋር ስላለ ነው ሰርቶ የመብላት እና ወደ ሾዋችን ስለመጣችሁ ደስ ብሎናል። ይህ ሾው በ20 ደቂቃ ውስጥ ሀገር በቀል ምግብ ማብሰል ነው። ሀገር በቀል ምግብ እያበሰሉ የተለያዩ ምግብና ህይወትን የሚዳስሱ ገጠመኞቻቸውን እናወራለን፣ እንጫወታለን። መገናኛ በመንገዷ ያፈራቻቸው እናቶች ወደ ስቴጁ ይሄዳሉ። ተመልሰን መተናል ተመልካቾቻችን። እንግዲህ እንደምታያቸው እናቶቻችን ሼፍ መስለው ተዘጋጅተው እየጠበቁ ነው። በጣም ነው መሳፈጥ እየገባኝ ያለው ነገር ግን ተመልካቾቻችን ይሄ ልብስ በጣም የውበት ሆኖ ነገ ከነገ ወዲያ በየመንገዱ ላይ እንደምናየው አንጠራጠርም። የምር ብዙ ሰዎች እዚህ ጋር ገብተው እንደዚህ ሲለብሱ መልካቸው ፍክት ይላል፣ ቀይር ይላል። ምግብ በራሱ ይሄንን ስሜት ይፈልጋልና የእናንተን ደስታ የእናንተን መልክ ራሱ ይጋባበታል ምግቡ ላይና እንኳን ደስ ያላችሁ ስለተገናኘን በዚህ ሲያል እኛም እንኳን ዛለ የፕሮግራማችን ዋናው ሀሳባችን ሰርቶ እንዲበላ ነው ሰው ማለት ነው። እርግጠኛ ነኝ እናንተ ሰርታችሁ ታበላላችሁ፣ ሙያም ታስተምራላችሁ ብዬ አስባለሁ። 20 ደቂቃ አላችሁ። ከዚህ ውስጥ ከ1 እስከ 6 ትመርጣላችሁ እጣ። ሁለታችሁም አንድ አይነት ምግብ ነው የምትሰሩት። እስቲ እጣ ይምረጡ። አዎ ከ1 እስከ 6 ደስ ያላችሁን ቁጥር ተስማሙና ምረጡ። ስንት ይሆን ማለት? 6 ተስማማችሁ? አዎ 6 ሙሉ ቁጥር ነው። እናንተ ስማችሁን ታውቃችኋል? መልካም 6 ቁጥር አሉ። ያው እንግዲህ ያውጆታ ይፈንዳ ምን እንደሆነ 6 ቁጥር ተመርጣች። 6 ቁጥር ብዙ ጊዜ አትመረጥም፣ ወደ መሀል አካባቢ ነው የሚሉትና ዛሬ 6 ቁጥር ላይ ደርሰናል። የመጨረሻውን ነው። ቀስ ብላ ታወጣዋለች። ያቡ ብቅ ብላችሁ ማየት ትችላላችሁ። ጎመን ይሄ ሆን ተብሎ በፕሮዲዩሰሮች የተቀናበረ ይመስላል። እናቶች ሲመጡ ጎመን መጣ። የተቀነጠሰ ያልተቀነጠሰ ያው ጎመን እንደሆነ አናውቅ። እንግዲህ እንትን ቢጫ ጥቅል ጎመን የለም። ጥቁር ጎመን የሚባለው ያበሻ ጎመን ነው። ነጭ ጎመን ሳይሆን ጥቅል ጎመን፣ እዛ ቆስጣ እንደዛ ነው እናቴ። እሺ እናቶች ጎመን ሆነ እጣችሁ ተስማማችሁ? አዎ ተስማምተናል። የእውነት እሺ። ምናልባት ወጣቶች ቢሆኑ በጣም የሚደነግጡበት ምርጫ ነው የሚሆነው። አንድ ህግ ልንገራችሁ። ከ20 ደቂቃ ቀድማችሁ በጨረሳችሁ ቁጥር እያንዳንዷ ደቂቃ በ100 ብር እየተባዛች
ትርፍ ነው የምትሆነው። ይሄ ማለት በ15 ደቂቃ ብቻ ነው 500 ብር ታተርፋላችሁ። በምታበስሉበት ጊዜ ሂደት ውስጥ የተለያዩ አዝናኝና አሸላሚ ጥያቄዎችን እንጠያየቃለን። 20 ደቂቃ ጀባ ልላችሁ ነው። ለመቀበል ዝግጁ ናችሁ? እሺ አሜን ትላላችሁ? አሜን እንቀበላለን። እናቶቻችን ጎመኑን ማን ነው መቀጠስም ማንቀሳቀስም እንድትጀምሩ ተፈቅዷል። እሺ 20 ደቂቃ ከዚህ ሰዓት ጀምሮ እንግዲህ ጎመን በጣም ቀላል የምግብ አሰራር ነው። ቀላል ነው። ቀላል ጎመን በጣም ቀላል እናደርገው ከዛ ሰይኮን ቀላል አደረገልን እናቴ። እናቶቻችን አቀረጣጣሳችሁን ህዝብ ይኸው እንጂ ለባዳ እሺ እሺ በቃ እንዴ ለህዝብ ይማርበት። ይኸው እዚህ ጋር ካሜራ አለችው። አቀረጣጣስ ከነ እንትናችሁ የምታይ ማለት በአጋጣሚ በጣም ብዙ ሰዎች ሰርተው መብላት አይችሉም። ማለት ሙያ ብዙ ሰው የለውም። እሱ ጎድጓዳ ሳህኑን አምጥታችሁ እሱ ላይ ማድረግ ትችላላችሁ። እሰይ ጦሳችንን እሺ እየቀነጠሳችሁ እንግዲህ እንጫወታለን። እሺ አይደለ? እሺ እናቴ ካንቺ ልጀምር። እንደው በእናንተ ጊዜ ብቻ አይደለም እኛም ትላንት ተፈጥረን ድሮ ማለት ጀምረናል። ድሮ ከኛ ለእናንተ ይቀርባል። አዎ እንደው በትንሽ ብር እንደው ለሰው ባወራው ያምነኛል የምትዩ ምን እንደው ያደረግሽው ጉድ አለ? በትንሽ ብር ምሳ በምንበላበት ነው አሉ ድሮ የምትደግሱት። ምንም ያው ማህበራዊ ኑሮ ስለሆነ ደግሰን እናበላለን። እንደው አንድ እንደው አሁን የገብርኤል የሚካኤል ድግስ ሲደገስ ምን ያክል ብር ታውጪ ነበር? ነው ሆጭ አድርጌ መገብቱት ካል ቢያንስ ከ500 ብር አይበልጥም። ጎበዝ ለድግስ 500 ብር አዎ አይበልጥም። ቆርተን በደንብ አድርገን አብቃቅተን ምን አይነት ነገር ሰርተሽ ያለውን የገረመው ስጋ ምንም አይ ለስጋ እንኳን አይሆንም። ያው ምን ለአንተሩ ወደ ስጋው ሲሄድ ደግሞ ስጋው ምን ኪሎ ግፋ ቢል እንደው በርካሽ ኪሎ ስጋ ተስተሻል። በርካሽ 12 ብር 12 ብር ኪሎ ስጋ ለየት ያለ ጥያቄዎች ልጆች ሳትሽ መጀመሪያ ልጆች አሉሽ? ትልቅ ናቸው ማለት ስሚያቸው በፊት ይሆናል። አይ ስለሚያዝ ነው 13 ዓመቷ ነው እንጂ አይም በስራት ትችላለች ማለት ነው። ሰርተው ይበላሉ። አይ ብዙም ገና አያፋ ናት የምታሳድጋት። ስለዚህ ምንም ብዙ ገና ናት። አዎ ገና ነች። ጥያቄ ምን እንዲሆን ነበር ከልጆቻቸው የትኛው ምግብ ነው የሚጣፍጣቸው? ሲመግባቸው የትኛው ነው የሚጣፍጠው? ቆንጆ ጥያቄ ነው። ያው ብዙ ጊዜ የእናቶቻቸው ምግብ ነው የሚጣፍጠው ይባላል አይደል? እናንተስ ከልጆቻችሁ መሀል እንደው የዚህኛዋ ልጅ ምግብ በጣም ይጣፍጣል አያያዟ ጥሩ ነው የምትሉት አለ? እሺ ለማን ማሚዬ? በመሰረቱ ወንዶቹም ሴቶቹም ጎበዞች ናቸው። አሰራቸዋለሁ። ኦኬ ይሰራሉ። ግን ያው ሁሉም ባለሙያ ጎበዞች ናቸው። ይበልጥ ግን ወንዱ ልጅ ዳዊት የሚባለው አዎ በተለይ ፓስታው በጣም ይጣፍጣል። ዳዊት በእናቱ የተመሰከረለት ጥሩ ምግብ የሚሰራ የመጀመሪያው ከእናት ወደ ልጅ የተመሰከረ ነው። ዳዊት ይባረክ። ይሰራሉ፣ ሁሉም ይሰራሉ። መጥቶ አንድ ቀን እንግዲህ የሽዋንቺ ፓስታ ቆንጆ ፓስታ ነው የሚሰራው። ቆንጆ ፓስታ ይሰራል። እንግዲህ ፓስታ በወደ አጋጣሚ እንጠቅቀታል። እሺ 5 ደቂቃ ፉት አድርጋችኋል። ታውቃላችሁ ተሳመጣውታ። እሺ 15 ደቂቃ አላችሁ ደግሞ ለጎመን በቂ ነው አይደል? በቂ ነው። እሺ እስኪ ጥያቄ ጠይቃለሁ። እንደ አጋጣሚ አንዳንዴ ምግባችን ላይ ጣፍጥ ይችላል። ሰርተን የሆነ በጣም በቆያ በደንብ ሰርተን ላይ ጣፍጥልን ይችላልና እንግዳን ጋብዘሽ ምግብሽ ላይ በቃ እንከን አስተያየት ተሰጥቶሽ ያውቃል? አንቺም ከሰራሽ በኋላ ምግብሽ ሳይመችሽ ቀርቶ ያውቃል? አዎ አንዴ እንትን ብዬ ማህበር ነበረኝና እሱ ላይ እንትን አልኩና ስጋ ገዝቼ ደቃቅ ስጋ ነበረ እና ቅባት አለው ለካ። ከዛ እኔም ስሰራልሽ ቅባቱን ብዝት አድርጌው ከዛ የታመምኩበትና እንትን አረሳው እሱን ቅባት በዛበት። ይሄ እንግዲህ ከምግብሽ እንከን የተገኘበት አጋጣሚ ነው። ማሚስ? እኔ ምንም እንከን አልተገኘብኝም እስካሁን። የእውነት በእውነት
ዛሬም እንግዲህ እንግዲህ እግዚአብሔር ያውቃል። እንደው አንድ ጥያቄ እናቶች ባገኝ ጠይቃለሁ እላለሁ ብዙ ጊዜ የማህበር ምግብ ሲሰራ እንደዚህ በትልቁ ድስት ምናምን አንዳንዴ መንደር ውስጥ እከሌ የምትባል ሴትዮ አለች ይባላል። አርጅታም ወይ መስራት ሳትችልም እንደው ትከሻዋ ወጥ ያጣፍጥ። ምንድነው እሱ ነገር? ያው ከእጅ እንዴት መሰለህ ብዙ ጊዜ ከጽዳት ነው ይሄ ነገር የሚመጣው። እናት የጽዳት ጉድለት ሊያበላሽ ይችላል። ያሰራር ያበሳሰል ሁኔታ ሊያበላሽ ይችላል። ያ ነው አለ ግን ትከሻዋ እንደው እሷ ትባላለች። የሚባለው አንዳንድ ሰዎች ሰፈር ውስጥ ሲወራ እንሰማ ያው ሰፈር ውስጥ እገሌ እንትናት ወይ ትከሻዋ ቆንጆ ነው ይባላል ሲሉ ሰማለሁ እናቶች። እንደው የእናንተ ትከሻ እንዴት ነው? ትጠራላችሁ ወይስ ጠሪ ናችሁ? አይ እንግዲህ እስካሁን ለድግስ እየሰራን አይደል? አይ እኔ ሰርዳይ አታለች እንደው ንኪው ብላችሁ ታውቃላችሁ? ነው በልምድ ብቻ ነው። ማሚዬ አሁን እናንተ ማህበር ስትሰሩ እንደው እሷ ትንካው ብላችሁ የምትሰሩ አሴታለች? እኛ አንልም። እኔ አላልኩም። ራሳችሁ ናችሁ? ራሳችን ነው ማለት በተቻለ መጠን። የማን ነው የሚባለው? እሺ ትልቅ በትልቅ ድስት ለስምንት ነው የምትሰሩት። የማን ነው ወጥ ነው የሚባለው? ምን ያደረገው ሰው ነው? ማህበራዊ የማህበሩ ተመልካቾቻችን እንግዲህ በያላችሁበት ሄደሽ ወይ የተከታተላችሁ ነው። የእናቶቹ አያያዝ ያምራል። በቃ ያምራል ነው የምላችሁ። በጣም ድምፁ ራሱ ድምፁ አይ ቆይ ለሌላ መክበሻ አብትዳት ለማሚ ለሌላ ነው። አሃ ለብቻ ነው። የማህበሩ ይሄ በግልሽ 10 የኢትዮጵያ ደቂቃ ተጠቅሞ 10 ደቂቃ ይቀራቸዋል ማለት ነው። ጥያቄ እየጠየቅናቸው እስቲ ይጨርሱት አይደል ምግባቸው። እባክሽ እሺ ሄለን ልጠይቃት። በጣም ጠግበሽ በቃ በጣም ጠግበሽ የምታውቂበት ጠግበሽ የሚለው እንትን ኮርተክ ወይም ምን እንዳይመስልም በልተሽ ቁንጣን ይዞሽ በቃ በጣም ቱማች ጠግበሽ አላ ታውቂያለሽ ከየት መጥቶ እስክትታመሚ ድረስ ማን አንዳንድ የለም እርሞሽስ? እሺ በጣም እንትን ሲል እጠነቀቃለሁ እንዳያመኝም እጠነቀቃለሁ። ትንሿ ነው መጠቀቅ ብንችል ብዙም ባንጠግብ ጥሩ። እርቦሽስ እንዳለችው እርቦኝ የሚያቀበት ማስረሻት ሁሌ ሊርበን ይችላል። በብዙ አጋጣሚ እቺ ጭንቅላትሽ ውስጥ ስለ ረሃብ ሲወራ የምትመጣብሽ ቀን አለች? አሁን አንዳንድ የሆነች ቦታ ሄደን የዛን ጊዜ እንትን ብለን የት ናት እሷ ቦታ? ጉዞ ሄደን ነበረ። የት የውድ ጉዞ ሄጄ ነበርና ወደዛ ስንሄድ ያው እንግዲህ ቦታውም አልተመቻቸም ለመብላት እንትን ብሎ በጣም እዛ ቀን ነው የራበኝ። ሸሚዞች ነው ላለመጠየቅ መቼም ጉዞ ሄደሽ? አይ ብታለ ጉዞ ይዘን በሱቆችም ዝግ ነበሩ። አጋጣሚ ሆኖ ከተፈጠረ ትንሽ እንትን ችግር ምክንያት እሺ ሱቆችም አልነበሩ። እኔ የሆነ ሰርግ ቤት ሄጄ ያው ግብዣ ስለነበረ በጣም ጠግቤያለሁ። በጣም እስከሚያመኝ ድረስ ቁንጣን እስከሚይዘኝ ደም ነበረ። በኔ ሞት ይባላል በቃ ሳይታወቅ። በዛ ላይ ደግሞ ትንሽ እንትን አለች። እሷ ስትገባ በቃ ሄደች። በጣም እና ብነው ባልበላው አልሽ? ኧረ አዎ ነው እንትን አምጡልኛል ፒንሳ ካቻቢቴ ልፈታ ብርቴን ሊፈታ አይሁን ያልፋል። ጥጋብም ድግስ ቤት ብዙ ጊዜ አናውቀውም። በጣም ስንበላ ሲል ስናይ ሲጎረስ ምናምን አይታወቅም። አጋጣሚ ስላለኝ ነው ድግስ ቤት ባይዘዌ እንደዚህ ድግስ ምናምን ሳይሆን ራሷ ሰርታ ነው እሷ እንደዚህ የሚገጥመው። አሁን ወደሚያሸልም ጥያቄ እንገባለን። የባህላችን የራሳችሁን ምግብ ነው የምንጠይቃችሁ። የሀገሩን ስም ካወቃችሁ 300 ብር ትሸለማላችሁ። ከምን እንደሚሰራ ደግሞ የምግቡን አይነት ከጠቀሳችሁ ደግሞ 500 ብር ትሸለማላችሁ ማለት ነው። ከሄለን ልጀምር እኔ እባክሽ። አንጮቴ የምን ሀገር የባህላዊ ምግብ ነው? አንጮቴ የደቡብ ክልል ነው። አረ ኩራትሽ ግን እንደው በቃ አንጮቴን የፈጠረችው ነው መስሎኝ። የደቡብ ክልል ነው። አንድ የመጨረሻ ገምቺ። ሽልማት አለው ብለናል። 300 እስከ 500 አንጮቴ የምን ሀገር ባህላዊ ምግብ? ፈልገው ደግሞ የደቡብ የሰሜን ምናምን እንድትይ ሳይሆን የሀገሮቹ ስም። እሺ አቤት ምግቡ ይሳብሏል። እሺ አንጮቴ አልተመለሰም። ጥያቄውን ልወስደው ነው ለማሚ። አለምዬ አንቺስ?
የሲዳሞ በትክክል አልመለሰችውም። አንጮቴ የሲዳሞ አይደለም። ሰዓታችሁ እየሄደ ነው። እቺ 5 ደቂቃ ነው የቀራችሁ። ጥያቄ ለማሚ ጠይቃትና ይሄንን ለተመልካቾቻችን እናድርገው። ጥያቄው አንጮቴ የምን ሀገር ባህላዊ ምግብ ነው? ከጀርባ እውቅ የኪነ ጥበብ እሺ፣ አንጮቴ የምን ሀገር ባህላዊ ምግብ እንደሆነ የሚያውቅ ሰው ካለ 300 ብር ሽልማት አለው። አንጮቴ እሺ፣ እኔ ስሙን ሰምቻለሁ። ወለጋ አካባቢ ነው። ሀገሩስ ኦሮሞ ነይ ባይቤ በትክክል መልሳዋለች። ምንድነው እህታችን ሽልማት አለ። ኦሮሞ ክልል ነው። አዘጋጅልኝ። ማን ልበል ስምሽን? ማሬ ነኝ። ማሬ ኦሮሚያ ነው። በምን አወቅሽ? እኔ አውቃለሁ። እንግዲህ የሆነ መጽሐፎችን ማነባለሁ የተለያየም የሆነ የአንቲት እንግሊዝ ሳይ የካልቸር ምግብ እንደሆነ ወዴት እየሄድሽ ነው? አሁን እኔ ወደ ኮየ ፈቼ ሄድኩ ነው። ወደ ኮየ ፈቼ ከየት ነው? ቡራዩ ማርያም። ከቡራዩ ማርያም። የ300 ብር አሸናፊ ሆነሻል። ይኸው 300 ብር። ምን ተሰማሽ? ደስ ብሎኛል። ደስ ይላል። ያው ሀገሪቱን እንደዚህ ካልቸር ጠየቃችሁ ራሱ አንድ መብራት መንገድ። እሺ፣ ወደ ቡራዩ ማርያም በመንገድ ላይ የነበረችው መንገደኛ የ300 ብር ጥያቄውን አየር ላይ ልፋው አልፋለች። ደስ ይላል በጣም እንደዚህ። የሚገርማችሁ አሰማማ ራስ እያየኋት ነበር። እያለመች እያወራች ሄደች። በጣም ያስደስታል። ሁለተኛውን የሚያሸልም ጥያቄ ልጠይቅ ነው። ሰዓቱ እያለቀ ነው። ኦግታ የምን ሀገር ባህላዊ ምግብ ነው? ኦግታ በቃሉ መገመት ይቻላል። ማሚ ኦግታ እኔ አላውቀውም። የእውነት ኦግታ ወደዛ ነው ራቅ ያለ ወደ ሲዳማ ክልል ነው። አይ ሲዳማ ውጡ። እንደው ምግብ በተባለ ቁጥር ሲዳማ እና ጫፉን ያዡ እስኪ። ኦግታ አልመለሱትም። ሁለተኛውን ጥያቄ ለተመልካች የሚያሸልም ጥያቄ ነው። 300 ብር ያሸልማል። ኦግታ የምን ሀገር ባህላዊ ምግብ ነው? ኦግታ ኢትዮጵያ ውስጥ ኦግታ የምን ሀገር ባህላዊ ምግብ ነው? የለም፣ አንብቡ። ምርጫ የለውም። ምርጫ ይህ ሰርተህ ብላ የተሰኘው የኩኪንግ ሪያሊቲ ሾው ነው። በሀበሻ ኢንተርቴይንመንት ተዘጋጅቶ ዘወትር በዚህ ሰዓት ወደ እናንተ በአዲስ ሚዲያ ኔትወርክ አዲስ አበባ ውስጥ ሆነን እየቀረበ ነው። አያያዙ ያምራል። የደረሰ ይመስላል። እንግዲህ ኦግታ የምን ሀገር ባህላዊ ምግብ ነው? እስኪ ደገምኩልሽ። አግኝታለች። ጥያቄውን በትክክል መልሰዋለች። የሱማሌ ምግብ ነው። ነይ ወደዚህ ማሚ፣ ነይ ወደዚህ። ማን ልበል ስምሽን? መሰረት ጌታውን። ኦግታ የምን ሀገር ባህላዊ ምግብ ነው ሲባል የምን አልሽ? የሱማሌ። በምን ይሰራል እንጂ አሰራሩን አታውቂው። አሰራሩን ብትጨምር 500 ብር ታገኝ ነበር። ነገር ግን አሁን 300 ብር አግኝታለች። ኦግታ የሶማሌ ሲሆን ስጋ በዘይት ይጠበሳል ወይም ይደርቃል። ቅቤ ተደርጎ የሚቀርብ የባህላዊ ምግብ ነው። ኦግታ ሶማሌ። ማሚዬ እናመሰግናለን። 300 ብር እባካችሁ። 300 ብር አጨብጭቡላት። ምን ተሰማሽ ማሚዬ? ወደ ቤት እየሄድሽ ነው? እንኳን ደህና መጣሽ። ሶማሊያ እንወዳችኋለን። የባህል ምግቦቻችሁን እያስተዋወቅን ነው። ይሄው እንግዳችን ደግሞ እናንተ ጋር ነበረች፣ አስተዋውቃለች። መልካም ምሽት እናቴ። እሺ፣ ምግባቸው ተጠናቋል፣ ሰዓታቸውም ተጠናቋል። ሁለት በድንገት የተገኙ እናቶች ይሄን የመሰለ ጎመን ጥብስ ነው የሚባለው፣ ጎመን ጥብስ ሰርተዋል። ለእናቶቹ እስኪ ባካችሁ። እሺ አሁን ምን ላይ ደርሰናል? እነዚህ ሁለት እናቶች ያበሰሉት ምግብ ወደዚህ ቴብል ይመጣል። ወደዚህ ቴብል ከመጣ በኋላ በሌላ መንገደኛ ይቀመሳል። ተቀምሶ ይጣፍጣል የተባለው ምግብ አሸናፊ ይሆናል ማለት ነው። ቀማሹ ቀምሶ ምግቡን የሰራችው ይችኛዋ እናት ናት ካለ ደግሞ 500 ብር የሚሸለም ይሆናል ማለት ነው።
የትም እንዳትንቀሳቀሱ ባላችሁበት ጠብቁን። የሰሩትን ምግብ አጠናቀው ለማቅረብ አሰናድተው አስቀምጠዋል። በፊት ለፊት የማናወጣው ምናልባት ቀማሹ ከዚህ ውስጥ ስለሚሆን የትኛው የማን እንደሆነ እንዳያቅ ነው። ያንን ምግብ ይዘን እንመጣለን። ቀማሻችንን ደግሞ ከታዳሚው መሃል እንመርጣለን። መጣን እዚህ አውጣኝ እንጂ እኔ ያንቺን ተቀብያለሁ። እሺ ማሚ፣ አንቺ ተቀበያት የሷን። እሺ ይሄው ይሄ የዓለም ነው የማሚ ማለት ነው። ይሄ እሺ ጋይስ እንዴት ነው ያምራላ? በዚህ መልኩ በ20 ደቂቃ ውስጥ ድንገት የተገኙ እናቶች ይሄን የመሰለ ማዕድ አዘጋጅተዋል። እሺ ቀማሽ ከሁለቱ ነው የሚቀመሰው። ነይ ማሚዬ ነይ በዚህ ቁጭ በይ። ይሄው ወጣለበት ማሚዬ ስምሽ ማን ነው? አዳም። ከየት አካባቢ ነው የመጣሽው? ከአራዳ። ወዴት እየሄድሽ ነው? አራብሳ። ከአራዳ ወደ አራብሳ እየሄደች ነው ማሚዬ። እንግዲህ ከሁለቱ አንዳንድ ጉርሻ ቀምሰሽ ስትፈልጊ ደግመሽ ታጣጥሚና የትኛው እንደሚጣፍጥ ትነግሪናለሽ። እሺ ዳይ አትፍሪው፣ ጫን በይው። ጫን ብዬዋለሁ። እሺ እናቶች ስለሰሩ አይከብድም። እንዳጎራረሷ የምትነሳ አይመስለኝም ማሚ። ይሄ እርግጠኛ ነሽ? በጣም እሺ። እና እኔ ማን ሰራው መቼም እሷ ተሳስተሻል። ተበላሽ ማለት ነው። በትክክል ማች ብታደርጊ 500 ብር ትሸለሚ ነበር። ስለቀመሽ እናመሰግናለን። ስለተሳተፍኩም ደስ ብሎኛል። እሺ ይሄንን ምግብ የሰራችው ወይዘሮ ዓለም ናት። እባካችሁ አንዴ እሺ። አሁን እናቶቹ ይመጡና የራሳቸውን ምግብ ደግሞ በእጃቸው ይቀምሳሉ። ከዛ እርስ በርስም ይቀማመሱና ሐሳብ አስተያየት ይሰጣጣሉ ማለት ነው። እባካችሁ እናቶች ወደዚህ፣ ተመልካቾች እዛው ባላችሁ። ምን ተሰማሽ? አሸናፊ ሆነሻል። በጣም ነው ደስ ያለኝ። እንደምታሸንፊ እርግጠኛ ነበር። ነገሩ ያው ሙያ በእድሜ እየካበተ ከሄደም እኮ እሷ ጋር ሲደርስ በጣም ሙክክ ብሎ ነው የሚደርሰው አይደለም? እሺ አይሚሽ፣ እስኪ አሁን ቅመሱት የራሳችሁ። አትፍሩ፣ ገባ በሉ። በፓራሹት ድራሽ በፓራሹት ያው ነው እኮ። አይ ዳስኪ ይጣፍጣላ። ስለዚህ እርስ በርስ ተቀማመሽ። እስኪ አንዳንድ ደግሞ እንደዚህ የሷን ቅመሽ እስኪ። አይ እንደዚህ እናድርገው እስኪ፣ ሞክሩ እስኪ። እንደዚህ ደግሞ እንሞክር። እሺ ይኸው እንዳይምታታ ይሄ ነገር። እሺ የሁለታችሁም እንደሚጣፍጥ አልጠራጠርም። ተናንቃችሁ ነው የገባችሁት። እንዴት ነው? ቆንጆ ነው። ይጣፍጣል። እሷም እውነት ማሚ ሰርታ መብላት ብቻ አይደለም፣ ልምዷን አካፍላለች፣ የህይወት ተሞክሮዋን አካፍላናለች። ከዛ ይሄንን ቆንጆ ማዕድ አቅርባለች። ይሄ ብቻ ሳይሆን የ1000 ብር አሸናፊ ሆናለች። አይደለም? ልክ ነኝ አይደለም? የት አለ ብሩ ታዲያ? አታጨበጭቡላት። ይህ ሰርተ ብላ ይመስለኛል። በቤታችሁ ሆናችሁ እነ ማሚን እየተከተላችሁ እየሰራችሁ እየበላችሁ ነው። እኛ ጋር ብትመጡ ግን ሰርቶ መብላት ብቻ ሳይሆን መሸለምም አለ። ከቦታ ቦታ እንመጣለን አይደለ? አዎ፣ እኛ ሁል ጊዜ እንደምንለው የጣፈጠ ስሩ፣ የጣፈጠ ብሉ። የትም እንመጣለን። በቀጣይ የት እንምጣ? ይህ ቴሌቪዥን ላይ ሲተላለፍ በአዲስ ሚዲያ ኔትወርክ እየተከታተላችሁ የምትገኙ ተመልካቾቻችን በዩቲዩብ ቻናሉ ላይ የት እንምጣ ለሚለው እዚህ አካባቢ ያላችሁ መልእክታችሁን አድርሱን። እናንተ የጠራችሁን ቦታ ላይ እንመጣለን። በጣም አሪፍ ነበረ። እግዚአብሔር ይመስገን። በጣም ደስ ብሎኛል። በጣም ቆንጆ ነው። ቅመም ነው የጎደለኝ።
አይ ጥሩ ነው እየተመካከርን ነበር የሰራነው ሰርቶ መብላት በጣም ጥሩ ነገር ነው ይሄ በጣም አሪፍ ፕሮግራም እኛንም ስላቀረባችሁን ስላስተዋወቃችሁን እናመሰግናለን ለቀጣይ አሸንፋለሁ sa